ስፖርት በኢትዮጵያ ውስጥ የሚለማመደው የሚጥረው በተስፋ ነገን የሚጠብቀው የሚያሸንፍበት እየሆነ አይደለም። አሁን በአጭበርባሪዎች ቁጥጥር ስር ውሏል። ከ100 ቢሊዮን ብር በላይ የሰወሩ 24 የስፖርቱ ታዋቂ ሰዎች በቁጥጥር ስር ውለዋል። ለመሆኑ ከጀርባቸው ማን አለ? ይሄን ሁሉ ረብጣ ገንዘብ እንዴት ሊያዘዋውሩ ቻሉ? ስለ ክሳቸው የምትሰሙት መረጃ አለ። ጽጌ ካህሳይ ከአንድ ዓለም አቀፍ ክለብ ጋር ለ3 ዓመታት መፈረሟ ታውቋል። ብስክሌተኛዋ ለአንድ ዓለም አቀፍ ሽልማትም በእጩነት ቀርባለች። ስለ ጽጌ ካህሳይ ድሎችና ሌሎች መረጃዎችን እየነገርናችሁ ቆያለን። 17 ቀይ ካርድ የተመዘዘበት ጨዋታም ዓለምን እያነጋገረ ነው። የጨዋታ የተደረገ በዝርዝር ከምትሰሟቸው ጉዳዮች መካከል አንዱ ነው። በአሜሪካ በሚደረገው የሀገር አቋራጭ ውድድር ላይ የሚሳተፉ አትሌቶች ጉዳይ አሁንም ውዝግብን እያስነሳ ነው። በውድድሩ ላይ ለእጩነት የቀረቡትን አትሌቶችና ተያያዥ ሌሎች ጉዳዮችን እንነግራቸዋለን። ውዝግቡ ለምን ተነሳ? በዝርዝር ከምትሰሙት ጉዳይ መካከል ነው። በኬንያ በተካሄደ ዓለም አቀፍ ውድድር ላይ ኢትዮጵያውያን ድል ቀንቷቸዋል። በዚህ ውድድር ላይ እነማን ተሳተፉ? እነማንስ አሸነፉ? ትሰማታላችሁ። አትሌት ሀጎስ ኢዮብ ይባላል። አሁን ላይ በትልልቅ ውድድሮች ላይ የመሮጥ እድሎችን አግኝቷል። ስለ መጀመሪያ ውድድሩና በዚህ ሳምንት መጨረሻ ስለሚያደርገው ለአሸናፊነት ስለሚጠበቅበት ውድድር እንነግራችኋለን። የአትሌቲኮ ማድሪድ ተጫዋቾች አስገዳጅ ሕግ ወጥቶባቸዋል። ይህ አስገዳጅ ሕግ ብዙዎችን እያነጋገረ ነው። ምን ይሆን? ትሰሙታላችሁ። ሮበን ቫን ፐርሲ ከልጁ ጋር ስሙ እየተነሳ ነው። ከሮበን ቫን ፐርሲ ጋር ስሙ የተያያዘው የተጫዋቹን የልጁን ጉዳይ እና ሌሎችንም መረጃዎች እየነገርናችሁ እንቆያለን። ሁሉ ስፖርቶች ነን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር መቆየት ትችላላችሁ። የመጀመሪያውን መረጃ እናስቀድም። ጽጌ ካህሳይን የተመለከተ መረጃ ነው የምንነግራችሁ። ጽጌ ካህሳይ ለ3 ዓመታት መፈረሟ ይፋ ሆኗል። የጀርመን የብስክሌት ክለብ ነው ይህቺን ብስክሌተኛ ጽጌ ካህሳይን የማስፈረሙን ነገር ይፋ ያደረገው። የ18 ዓመት ብስክሌተኛ ነች። በኬንያ በተካሄደ ሻምፒዮና ላይ 2 የወርቅ ሜዳሊያን ማግኘቷ ይታወቃል። ጽጌ ካህሳይ አትሌቷ የ2025 የአፍሪካ ብስክሌት ኤክሰለንስ አዋርድ እጩ ከሆኑ 3 ብስክሌተኞች መካከል አንዷ ለመሆንም ችላለች። ነገ በሩዋንዳ ኪጋሊ በሚካሄደው ስነስርዓት ላይ ታሸንፋለች ተብሎ ይጠበቃል። ምርጥ 3 ዝርዝር ውስጥ ገብታለች። ነገ ደግሞ የድል ዜናውን ይዘንላችሁ እንመጣለን። ድል ለጽጌ ያላችሁ ሀሳባችሁ ማስፈር ትችላላችሁ። ወደ ሌላኛው መረጃ እናልፋለን። ከ100 ቢሊዮን ብር በላይ ሰውረዋል የተባሉ 24 የስፖርት አወራራጆች ናቸው በቁጥጥር ስር የዋሉት። ከፍተኛ መጠን ያለው ገንዘብ ሰውረዋል የተባሉ በርካታ የስፖርት አወራራጆች ባለቤቶችና ተባባሪዎቻቸው ጭምር ነው በመረጃ ደህንነት አማካኝነት በቁጥጥር ስር የዋሉት። ከተወሰደው እርምጃ በመነሳት የአገልግሎት ቁጥጥር ላይ የተለያዩ ስራዎች ሲሰሩ ነበረ የተባሉ አወራራጆች ናቸው በቁጥጥር ስር የዋሉት። እነዚህ ድርጅቶች የደንበኞች ሚስጥር በመጠበቅ በሚል ሙያዊ አሰራርን እንደ ሽፋን ተጠቅመው የስፖርት ማወራረድ ስራን ሲሰሩ ነበር ነው የተባለው። ግብር ስወራ ላይም በከፍተኛውም ስማቸው ተጠቅሷል። የብሔራዊ መረጃና ደህንነት አገልግሎት ነው እንግዲህ ይሄንን መረጃ ይፋ አድርጎ የወጣው። ምንም አይነት ፍቃድ ሳይኖራቸው በስፖርት አወራራጅነት ተሰማርተው የነበሩም አሉ። በዓለም አቀፍ የኢንተርኔት
ትስስር አማካኝነት በህገ ወጥ ድርጊትም ተሰማርተዋል ነው የተባሉት። እነዚህ ድርጅቶች የቤቲንግ ስፖርት አወራራጅ ድርጅቶቹ በተለያየ የገንዘብ ክፍያ ስርዓት አማካኝነት የሚሰበስቡትን ገንዘብ አንዳችም ግብር አያስከፍሉም፣ ለመንግስት አይሰጡም ነበር ነው የተባለው። በክሪፕቶ ከረንሲና በተለያዩ ዓለም አቀፍ የሐዋላ ገንዘብ ማስተላለፊያ አማራጮች አማካኝነት ገቢዎችን በውጭ ምንዛሬ ጭምር ሲያስቀምጡ ነበር ነው የተባሉት። የኢትዮጵያ ሀገራት ዜግነት ያላቸው ግለሰቦችን ጨምሮ ከኢትዮጵያ ውጪ ያሉ ተባባሪዎቻቸው ወኪሎቻቸውም ጭምር ናቸው የተያዙት። በ24 ይሆናሉ እንግዲህ እዚህ ተጠርጣሪዎች በህገወጥ ድርጊት ከሀገር ከፍተኛ የሆነ ገንዘብ ሲያሸሹ ስፖርቱ ላይም ትልቅ ጫና ሲፈጥሩ እንደነበረ ታውቆባቸው ነው ከ100 ቢሊዮን ብር በላይ ሰውረዋል የተባሉ 24 የስፖርት አወራራጆች በቁጥጥር ስር የዋሉት። ውድ አድማጮቻችን አሁን ወደ ሌላኛው ጉዳያችን እናልፋለን። አሜሪካው የዓለም ሀገር አቋራጭ የተመረጡ የብሔራዊ ቡድን አትሌቶቻችን አሁን ልምምዳቸውን እየሰሩ እንደሆነ ሰምተናል። ኢትዮጵያ በ46ኛው የዓለም ሀገር አቋራጭ ውድድር በ32 አትሌቶች ትወከላለች። በ10 ኪሎ ሜትር አዋቂ ወንዶችና ሴቶች፣ በ8 ኪሎ ሜትር ወጣት ወንዶችና በ6 ኪሎ ሜትር ወጣት ሴቶች እንዲሁም በ2 ኪሎ ሜትር በሁለት ሴትና በአንድ ወንድ እንደምትሳተፍ ነው ፌዴሬሽኑ ይፋ ያደረገው። በወጣት አትሌቶች የተወከለችው ሀገራችን በ10 ኪሎ ሜትር አዋቂ ሴቶች አሳየች አይቸው፣ ሜላን ስዩም፣ ሹራ ደምሴ፣ አለም ንጉሴ፣ ለምለም ንብረትና ሰናይት ጌታቸው ይወከላሉ። ተጠባባቂዋ ደግሞ አለሽኝ ባወቀ ነች። በወጣት ደን ወንዶች 10 ኪሎ ሜትር በረከት ነጋ፣ በሪሁ አረጋዊ፣ ታደሰ ወርቁ፣ ሀጎስ እዮብ፣ ቢኒያም መሀሪ፣ ንብረት ኪንዴ ናቸው። በተጠባባቂነት ቦታ ላይ ሰይዶ አመኑ ተተክቷል። በ8 ኪሎ ሜትር ወጣት ወንዶች ዳምጠው ከበደ፣ ብዙ አለም ብናልፍ፣ አየለ ሰውነትና ቦጋለ በየነ ሲሆኑ ይህ ዘገባ እስከወጣበት ጊዜ ድረስ ከ43ኛው የሀገር አቋራጭ ውድድር በተጠባባቂነት ጨምሮ 5ኛና 6ኛ ሆነው ያጠናቀቁ አትሌቶች ይካፈሉበታል ተብሎ ይታወቃል። በወጣት ሴቶች 6 ኪሎ ሜትር ሽቶ ጉሜ፣ ማርታ ለማየው፣ አልማዝ ዮሐንስ፣ ወሰኔ አሰፋ፣ ጎይቲቶ መሀሪና እመቤት ጥላሁን ተካተዋል። በተጠባባቂነት ቦታ ውድነሽ አለሙ ይካፈላሉ ተብሎ ይታወቃል። በፍሎሪዳው የዓለም ሀገር አቋራጭ ውድድር ላይ ለመጀመሪያ ጊዜ በማጣሪያ 2 ወንድና 2 ሴቶች በድምሩ 4 አትሌቶች እንዲካፈሉ ግብዣ ወጥቷል። በዚህ መሰረት በሴቶች ሂሩት መሸሻና ኪና ቱፋ፣ በወንዶቹ ደግሞ አሸናፊው አመና ይበልጣል ጥላሁን በዚህ ዝርዝር ውስጥ መካተታቸው ይታወቃል። ለአሸናፊዎቹ ሁሉ ድል እንመኛለን። ከአሰልጣኞች ጋር የተነሳውን ውዝግብ እንነግራቸዋለን። ትልልቅ ስም ያላቸውን አትሌቶች ያወጡ በዚህኛው ውድድር አትሌቶችን ያሰለፉ አሰልጣኞች እያሉ አንዳንዶች ወደዚህ ቦታ ማቅናት አለብን የሚለውን ጥያቄ ማቅረባቸው ለብዙዎች እንግዳ ነገር ሆኗል። ከዚሁ ዜና ጋር ተያይዞ አትሌት ሀጎስ እዮብ ለመጀመሪያ ጊዜ በ2018 በጃን ሜዳ ሀገር አቋራጭ ውድድር ላይ መሳተፉ ይታወቃል። በአሜሪካ ለሚደረገው የዓለም ሻምፒዮና ውድድር በብቃት ከተመረጡ አትሌቶች መካከል አንዱ ሆኗል። ባለፈው 2 ወር በስፔን በግማሽ ማራቶን ለ20 ዓመታት ተይዞ የነበረው ሪከርድ መስበሩ ይታወቃል። በዚህኛው ውድድር ለአሸናፊነት ከጣጩ አትሌቶቻችን መካከል የቀዳሚነት ስፍራው ላይ ተቀምጧል። አትሌቶቻችን ድል እንመኛለን። ወደ ውጭ ስፖርታዊ መረጃዎቻችን እናልፋለን። ለልጁ የመሰለፍ እድል የሰጠው ሮበን ቫን ፐርሲ የተወደሰ ነው። የፈርናንዶ አሰልጣኝ ሮበን ቫን ፐርሲ ቡድኑ ለሴልቲክ ጋር ባደረገው ጨዋታና 3-1 ባሸነፈበት የዩሮፓ ሊግ ጨዋታ ለልጁ ሻኩል ቫን ፐርሲ
የመሰለፍ እድል ሰጥቷል። የቀድሞ የአርሴናል እና የማንቸስተር ዩናይትድ ተጫዋች ቫን ፐርሲ የ19 ዓመት እድሜ ላይ ለሚገኘው ልጁ 80ኛ ደቂቃ ላይ ተቀይሮ እንዲገባ በማድረግ ትልቅ ኃላፊነት ተወጥቷል እየተባለ እየተወደሰ ነው የሚገኘው። ሌላኛው መረጃ እንንገራችሁ። አትሌቲኮ ማድሪድ ተጫዋቾች በባዶ እግራቸው ልምምድ እንዲሰሩ አስገድዷል። አትሌቲኮ ማድሪድ ተጫዋቹ በባዶ እግራቸው ልምምድ ሲሰሩ መታየታቸው ብዙዎችን እያስገረመ ነው። በስፔን የዋና ከተማዋ ክለብ ሪያል ማድሪድ ተቀናቃኙ አትሌቲኮ ማድሪድ በአርጀንቲናዊው አሰልጣኝ ዲያጎ ሲሞኒ እየተመራ ጥሩ ውጤት እያስመዘገበ ይገኛል። አወዛጋቢው አሰልጣኝ ከአውሮፓ ቻምፒየንስ ሊግ ድሉ ማግስት ተጫዋቾቹ በባዶ እግራቸው ልምምድ እንዲያደርጉ አስገድዷቸዋል። ይሄም ጥሩ እድልን ይዞልኝ ይመጣል ብሎ እንደተናገረ ነው የሚነገረው። ወደ አስገራሚው መረጃ እንለፍ። 17 ቀይ ካርድ ስለተመዘዘበት ጨዋታ እንንገራችሁ። በደቡብ አፍሪካ የተካሄደው የብሉሚንግና የሪል ኦኮሮ ጨዋታ ያልተጠበቀ ነገርን አስተናግዷል። በጨዋታው 17 ተጫዋቾች በእለቱ ዳኛ ቀይ ተመልክተዋል። ይህ ጨዋታ ከተጠናቀቀ በኋላ ምንድነው ነገሩ እያስባለ ነው። እናንተስ ምን ትላላችሁ? ምንድነው ነገሩ?